ማንም ሊሆን ማንም ምንም ልስራ ምን አንቺ ግን የመምታት መብት የለሽም። እሺ የምጣዱ ያለኝ ቅቡታን ለዛ ለለዝ ምንድነው ግን ደስተቃቅፈና የኔ ልጅ በፍቅር አሳበደዚህ ሚስትን አቅፈህ ተኝታልኛል አይደል? እሺ ምን ሰራለሽ? እንዴት አደራችሁ የፍቅር ምሳሌ ባለ ትዳሮች? ምንድነው? በደንብ አማትቢ እንጂ መልአኳ እዚህ ጋር ቆሜ ስታይ ሰይጣን መሰልኩሽ አይደለ? እዚህ ምን ሰራለሽ? ልጄን እንዴት እንዳቀፍካትና እንደተከባከብካት ልበለ? ቆይ ባለትዳር ክፍል ዘው ተብሎ እንደማይገባ ላንቺ መናገር አለብኝ? ለኔ ሳይሆን አጠገብህ ለተቀመጠችው ንገራት። ሰው ስንት ዓመት በገነባው ፍቅር እንደማይገባ ለዚህ ደነዝ ሚስት ንገራት። እሺ አንቺ ሴትዮ ምንድነው ፍጠሩ የምትይኝ? አንገት አስደፊው ፎቶ ተለቀቀ። የቤቲ እናት አበደች። በተኙበት በሩን በርግዳው ገባች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል 100ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ይዘን በአክብሮት እጠይቃለሁ። የዛሬው ጉድ ነው። የቤቲ እናት ምን ገጠማት የሚለውን ሌላም ነገሮችን እምናይ ይሆናል። ሊና ባለፈው በተፈጠረው ነገር በጣም ከፍቷትም ነበረ። እሄዳለሁ እያለች እንግዲህ ባለፈው አይተናታል። ዛሬም ላይ በጣም ከፍቷት ስታለቅስም ነበረ። ነገር ግን ቤቲ በሆነው ነገር ኪራን ቤቲን ሊናን ስለተናገራት በጣም ጸጽቶታል። የቤቲም መታመም በእጃችንስ ሞታ ቢሆን የሚለው ነገር እንግዲህ ውስጣቸው እየተመላለሰ እንቅልፍ አሳጥቷቸዋል ማለት ነው። ኪራንና ጽናትን በተኙበት እንግዲህ ኪራ እኔ እንቅልፍ እምቢ አለኝ፣ ይቺ ልጅ በእጃችን ሞታ ቢሆን እኮ ሰበብ ልትሆንብን ነበር እያለች ስትለውም ነበረ። ኪራም እንደዛው እኔም እሱን እያሰብኩኝ ነበር፣ አገግማ ትወጣለች ስንል እንደዚህ አይነት ችግር መፈጠሩ በጣም ከባድ ነው እያለ ሲል ነበረ። በዚሁም አጋጣሚ እንግዲህ ጽናት ሊናን በጣም አስከፍተካታል፣ ይቅርታ በላት ብላም ትለዋለች። እኔ እኮ ስናደድ የማረገውን አላውቅም ለዛ ነው ብሎም ይላታል። አሁን ለማንኛውም ይቅር በላት ስትለው እንግዲህ እሺ በቃ እላታለሁኝ፣ ያንቺን ቃል ሁሌም አክባሪ ነኝ በማለት እንግዲህ ሊናን ወጣ ያለበት ቦታ ጠርቷት እንግዲህ እዚህ ጋር የጠራውሽ እኔና አንቺ ልናወራ ፈልጌ ነው ብሎም ይላታል። ምንድን ነው የምታወራኝ ብላ ስትለውም ትናንትና ለተፈጠረው ነገር በጣም ይቅርታ ብሎም ይላታል። አንተ ግን እንዴት ነው ለሷ ብለክ እኔን እንደዚህ ልትናገረኝ የምትገባው? እኔ አብሬያት በደከምኩኝ እንዴት እንደዚህ ትናገረኛለክ? በማለት እንግዲህ እየተቆጣች ነበረ። እንግዲህ እሱም ይቅርታ ጥፋቴን ስላወቅኩ ዛሬ ይቅርታ ልልሽ ነው ይቅርታ ብሏታል። እሺ በቃ ይቅር ብዬ ካለው ነገር ግን እኔ መሄዴ አይቆምም፣ ቅዱስ ቤት ተከራይቶልኛል እሄዳለሁ በማለት እንግዲህ ነግረዋለች። እሱም እሺ ችግር የለውም ትዕዛዝሽን አክባሪ ነኝ ብሎም እንግዲህ በዚሁ አጋጣሚ ተስማምተዋል፣ ይቅር ብሏታል ማለት ነው። ነገር ግን ቤቲ ሊና በጣም እያለቀሰች ነበረ። ለምን ፈጣሪ ለምን እንደዚህ ያደረከኝ? ለምን ከሰው በታች ያደረከኝ? አንድ እህቴም ነበረች እሷም እንደዚህ በሽተኛ ሆነች እያለ ብቻ ያለውን የሌለውን ነገሮቿን እያብሰለሰለች እያለቀሰች ነበረ። በዚሁም አጋጣሚ ቤቲ ትነሳና ምንድን ነው የምታለቅሹ ብላም ትላታለች። አንቺ ጨለሊ ተኝ፣ አርፈሽ ተኝ፣ ደግሞ እኔ ለራሴ ገብቶኛል፣ አንቺን ላባብልሽ እንዲህ እያለች ስትላትም ነበር። እኔ እኮ ሳለቅስ እናቴ ቅፍ አርጋ ታባብለኛለች፣ እኔ ሰው ሲያለቅስ አልወድም፣ በቃሽ ነይ እቅፍ ላድርግሽ በማለት እንግዲህ እቅፍ ታደርገታለች። ቤቲም ሊናም በዚህ አጋጣሚ በጣም ተገርማ አንቺ ተሻልሽ ብላ እንግዲህ እቅፍ ታደርጋታለች ማለት ነው። በዚሁም አጋጣሚ በጣም ሆድ ብሷት በጣም ስቅስቅ ብላ ስታለቅስም ነበረ። በሌላም አጋጣሚ እንግዲህ ናሆሜም እንግዲህ በጣም ደስታውን እየገለጸ ይገኛል ተመራዊት ጋር። ሊናም ማነች ጽናትም እንደዚሁ ዝንጥ በቃ ደስ የሚል ህይወታቸውን እየመሩና እያስቀጠሉት ይገኛሉ ማለት ነው። ክብሮሜና ሰኒም እንደዚሁ በዚሁም አጋጣሚ
የሆነውን የተፈጠረውን ነገር ደስታዋን በቃ እኔ ደስተኛ ነኝ እህቴ ስታየው ምን ትል ይሆን? ለነገሩ ክብሮም በጣም ደስ የሚል ልጅም ስለሆነ ትቀበለዋለች፣ ወዲያው ነው የምትቀበለው፣ እንዳየችው ትቀበለዋለች በማለት ወስናለች። እንግዲህ በዚሁም አጋጣሚ ክብሮም የመጥቶ አንዳንድ ነገሮችን እያወራቸው ነበረ። ከዚህ ፊት እንግዲህ ሴት የለክም ወይ በማለት አንዳንድ ነገሮችን ትጠይቀዋለች። እሱም ግን ለምን ጠየቅሽ በማለት አንዳንድ ነገሮችን ጠይቋት በልጅነቱ እንግዲህ የቃቃ ጨዋታ ሲጫወቱ አብሯት የሚወዳትና የሚያፈቅራት ቆንጆ ሴት እንደነበረችው ይነግራታል። በጣም ትናደዳለች፣ ትቀናለች ሰኒ። በዚሁም አጋጣሚ አኩርፋት አጠገቡ ሄዳም ነበረ። እነ ናሆሜና እነ ኪራ አንድ ላይ ተሰብስበው እንግዲህ ዛሬ ደስ የሚል ቀን ማሳለፍ አለብን፣ አዲሶቹ የሚምጡ በማለት እነ ሰኔን እየጠበቁ ነበረ። እነሱም ሲመጡላቸው ካርታ ለመጫወት ይወስናሉ። እየተጫወቱም እያለ እንግዲህ የተሸነፈ ይሄን ይጠጣል ብለው መጠጥ ማጠገባቸው አቅርበውም ነበረ። በዚሁም አጋጣሚ እኛ እናሸንፋለን እያለች ክብሮምና ሰኒ ስትፎክር ነበረ። ነገር ግን ነገሩ እንደጠበቁት አይደለም። ሰኒ እየተሸነፈች እንዳለ እየጨረሰችው እሷ ነች። በዚሁም አጋጣሚ ትሰክራለች። ስትሰክር እንግዲህ ሆድ ያበረውን ምንድን ነው የሚባለው? ብቻ የሆነ ተረት አለ። በደህና ቀን የያዙትን ነገር ያው ትንሽ የመጠጥ ቀን ይወጣል ይባላል አይደለም? በዚሁም አጋጣሚ እንግዲህ ልክ እሷ ስትሰክር ምንም እንትን አላለችም። እያወራች ያለችው ነገር ወይኔ ስልክ ተደወለብኝ፣ ምን ይሻለኛል? ከዛን ክብሮ ያወራውን ነገር ሁሉ ያላትን ነገር ሁሉ እያንዳንዱን ነገር እንደዚህ ያለኝ ቆንጆ ሚስት አለችው እያለ አንዳንድ ነገር ስታወራም ነበረ። እሱም እንግዲህ እስካሁን ቂም ይዘሽ እንዳይሆን፣ እስካሁን ተናደሽ እንዳይሆን በማለት እንግዲህ እሱም እንደዛም ሲላትም ነበረ ክብሮም። በዚሁም አጋጣሚ ምን ብልሃት ነው እያሉ ምን ናሆሜ ሲጠይቁት እንግዲህ ምንም አላልኳትም፣ ስትጠይቀኝ መልሱን ነገርኳት በማለት እሱም እንግዲህ በስተመጨረሻም እንግዲህ ወደ መኝታቸው ሄደዋል። ተተኛችም ስትነሳ እንግዲህ ሰላም ሆና ነው ያገኛት። እሱም ደስተኛ ነበር። ተነስ ቁርስ እንብላ እያለች ነገሩን ረስታው እንግዲህ ወደ ደስታቸው ተመልሷል ማለት ነው። በዚሁም አጋጣሚ የቤቲ እናት ጽናት ጋር ደውላ ነበር። ጽናት ጋርም ስትደውል እንግዲህ ኪራ ስልክ አያነሳም በማለት አውሮታት ነበረ። አሁን ለቤት ያገናኘኝ ብላም ስትላት አሁን ቤት ውስጥ አይደለሁም ስገባ አገናኝሻለሁ በማለት ትመልስላታለች ቤቲ። በዚሁም አጋጣሚ ጌም ልጫወት እያለ ስልክ ስትፈልግም ነበረ። በዚሁም አጋጣሚ ተሰብስበው እያለ ናሆሜ እና ክብሮም ኪራ ሲመጡ እንግዲህ ጽናትም ለቤቲ ስልኳን ትሰጣታለች ጌም እንድትጫወትበት። በዚሁም አጋጣሚ አንዳንድ ነገሮችን እየተጫወቱም እያለ እንግዲህ የቤቲ እናት በሩን ታንኳኳለች። ሌሊት ላይ ነው እያንኳኳች የነበረችው። ከዛን እረ ክፈቱ እያለች በሩን ልትገነጥለው እስከምትደርስ ድረስ ወይንም አቃጥላችኋለሁ አላችሁ ክፈቱ እያለችም ስትል ነበረ። ነገር ግን የቤቲን እናት ያቃጠላት የቤቲ ፎቶ፣ ራቁት ፎቶ፣ አንገት አስደፊ ፎቶ ዛሬ ላይ በሚዲያ ላይ ተለቋል። አይታ ነው ቀጥታ የከፈተችው ቤቲ ነበረች። ኧረ በአንደኝነታችሁን ሰብራችሁ ግቡ በማለትም እያለቻትም ነበር። በዚሁም አጋጣሚ በሩን እንደከፈተችላት ሂጅልኝ ባላ እሷን ገፍትራት ገብታለች። እንግዲህ በዚሁም አጋጣሚ አንዳንድ ነገሮችንም ተነግራታለች፣ ሰድባታለችም፣ በጥፊም መታታለችም። እኔ ይችልሽን በያዝኩልሽ በተንከባከብኩልሽ እንዴት ነው እንደዚህ የምታደርግኝ በማለት እሷም እንግዲህ አንዳንድ ነገሮችን ስትናገር ነበረ። ለራስሽ ወቂ አንቺ ገረድ ነሽ እያለች አንዳንድ ቃላቶችን ስትናገራትም ነበረ። ነገር ግን ቀጥታ ወደ ቤት ገብታ ኪራና ጽናት በተኙበት ክፍል ነበር የሄደችው። በር ላይ አላስገባም ብላት ነበር። ነገር ግን አልቻለቻትም። ኪራና ጽናት ተኝተው ባሉበት የቤቲ እናት በሩን በርግዳ ከፍታባቸዋለች። በጣም ደንግጠዋል። እንግዲህ ብርድ ልብሱን ግፍፍ አድርጋ ነው ወደዛ የወረወረችባቸው። ይችን ሚስትህን እያለች እንግዲህ ስታንቋሽሽ የነበረው ጽናትን ነው ማለት ነው። እባክሽን ቤቴ ገብተሽ አትረብሺ ውጪልኝ እያላትም ነበር። ነገር ግን እዚህ ኩሽና የመሰለ ቤት ውስጥ እኔ ምን እሰራለሁ እወጣለሁ በማለት እንግዲህ እሷም አንዳንድ አስቀያሚ የሆኑ ነገሮችን እየተናገረችው ነበረ። እሱም በጣም ደንግጧል። እንዴት ነው አንቺ መኝታ ክፍል እንደዚህ የሰው ክፍል እንዴት ነው ድንገት ሳይንኳኳ ይከፈታል በማለትም ይላታል። ጽናትም ትደነግጣለች። ይቺ አስመሳይ እያለች እሷንም ስትሰድባትም ነበር። እባክሽ ውጭልኝ እያለም ሲላትም ነበር። በስተመጨረሻም ግን ይችን
ሚስትህን መቼም ቢሆን አለቃትም አገኝሻለሁ እያለች እሷንም እየዛተችባትም ነበረ። አንተም ደግሞ አሁን ሳሎን ላይ 5 ደቂቃ ብቻ ሰጥሃለሁ፣ በ5 ደቂቃ እዛ መተክ ላወራክ እፈልጋለሁ በማለት እንግዲህ ኪራንም እንደዛ አስጠንቅቀው ትሄዳለች። ሳሎን ላይ እየጠበቀችው ነበረ። ለሳሎን ላይ እየጠበቀችው እያለ ቆይሲ ደግሞ ምን ፈልጋ እንደሆነ ሄጄ ልጠይቃት በማለት እሱም ቀጥታ ተነስቶ ወደ ሳሎን ይሄዳል። ጽናትን በጣም ተናዳ ረበሸችን እኮ በማለት እንግዲህ ኪራም ተነስቶ ወደ ቤቲ እናት ይሄዳል። አንዳንድ ነገሮችን እያወራችሁ ነበረ። መቼም ቢሆን አልለቃችሁም እየሰራችሁ ያለው ነገር ምን አደረግን ብሎም ሲላት እንግዲህ ልጅን ስለተንከባከብንልሽ ነው እያለም ሲላት እንግዲህ ምንድን ነው የተንከባከባችሁልኝ? ይሄ ምንድን ነው? ይሄን ማድረጋችሁ ነው የእናንተ መንከባከብ? በማለት እንግዲህ የተለቀቀው ፎቶ ኪራ አላየውም ነበር። ነገር ግን አሳይተዋለች። በጣምም ይደነግጣል። ምንድን ነው ምናምን ሲልም እንግዲህ የተላከልኝ ከሚስትህ ነው ብላም ትለዋለች። እሷ በፍጹም አታደርገውም እያለ እንግዲህ እሱም ሲከራከር ነበር። ነገር ግን ይህ ሁሉ ስራ የጽናትና የሊና ነው ማለት ነው። በስተመጨረሻም እንግዲህ ልጄ ግን እስካሁን ድረስ ቆይታ አታውቅም፣ ምን አድርገውብኝ ይሆን ልጄ እያለች እንግዲህ ወደ ልጇንም ወደ ማሳሰብ ገብታለች ማለት ነው። ውድ ቤተሰቦቼ ቀጣዩ ምን ይሆን የሚለውን ደግሞ ተከታትለን ይዘንላችሁ የምንመጣ ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።